በእያንዳንዱ ቤት ውስጥ ያለው ኤሌክትሪካል ሴፍቲ ወይም ደህንነት በሁለት ነገሮች ሊወሰን ይችላል። አንደኛ የብሬከር ሳይዝ ስንመርጥ፣ ሁለተኛ የኤሌክትሪክ ገመድ በምንመርጥበት ጊዜ። ከነዚህ ውስጥ የአንዱን ሳይዝ በትክክል ካልመረጥን የኤሌክትሪካል ዲዛይናችን ሮንግ ሊሆን ይችላል። በዚህ ቪዲዮ እንዴት በትክክል የኬብል ሳይዝ መምረጥ እንደምንችል በደንብ ፕራክቲስ እናደርጋለን። ባለፈው ቪዲዮ ለእያንዳንዱ ሰርኪዩት ምን ያህል ከረንት እዚህ ውስጥ ድሮ እንደሚያደርግ ወይም እንደሚያስፈልጋቸው ካልኩሌት አድርገናል። በዚህ ካልኩሌት ባደረግነው ከረንት መሰረት ለእነዚህ ሰርኪዩቶች ተመጣጣኝ የሆነ ኤሌክትሪክ ገመድ ማስቀመጥ አስፈላጊ ነው። በዚህ መሰረት እዚህ ሎድ ስኬጁል ላይ የኮንዳክተር ወይም የኬብል ሳይዝ ከስታንዳርዱ ላይ መርጠን በትክክል ማስቀመጥ አለብን። የመጀመሪያው የዚህ ላይቲንግ ጋር ስንመጣ የከረንት መጠኑ እዚህ ጋር እንዳስቀመጥ ነው የዚህኛው ማለታችን ነው 1.21 አምፔር ነው። ስለዚህ ስታንዳርድ ላይ እንመጣና ለመብራት የሚሆን የኬብል ወይም ገመድ ሳይዝ መምረጥ አለን። ይሄ ስታንዳርድ እዚህ ጋር ስናይ የተለያየ ከረንት ካፓሲቲ ያላቸው ኮንዳክተሮችን እዚህ ጋር አስቀምጧል። ለመብራት የኬብል ሳይዝ 2/1.5 ወይም 2/2.5 ሪኮሜንድ ይደረጋል። ስለዚህ እኔ ለዚህ ዲዛይን እዚህ ጋር ለተቀመጠው ለእያንዳንዱ ለመብራት ሰርኪዩቶች የመረጥኩትኝ የገመድ ሳይዝ 2/2.5 ነው። ይህን ኬብል እንደዚህ አስቀመጥኩኝ። በመቀጠል እዚህ ሎድ ስኬጁል ላይ ከሰራም ላይ ስንመጣ እነዚህ መደበኛ ሶኬቶች አሉ። ለእነዚህ መደበኛ ሶኬቶችም ብዙ ጊዜ ባለ 2.5 ሳይዝ ያለው ኤሌክትሪክ ገመድ መጠቀም ይቻላል በስታንዳርዱ መሰረት። ስለዚህ ለሁለቱም ሰርኪዩቶች 3 ባለ 2.5 ኬብል ሳይዝ ልክ እንደዚህ ተጠቀምኩኝ። በመቀጠል እዚህ ጋር ላሉት ሄቪ ሎድ ላልናቸው ለስቶቭ፣ ለእንጀራ ምጣድ፣ ለዋተር ሂተር፣ ለልብስ ማጠቢያ ማሽን እና ለኤሌክትሪክ መኪና ቻርጅ ማድረጊያ ለእያንዳንዳቸው እዚህ ጋር ሎዳቸውን ታሳቢ ያደረገ የኬብል ሳይዝ መምረጥ አለብን። በዚህ መሰረት እኔ ኤሌክትሪክ ምድጃ፣ ለእንጀራ ምጣድ፣ ለውሃ ማሞቂያ፣ ለልብስ ማጠቢያ ማሽን እና ለኤሌክትሪክ መኪና ቻርጅ ማድረጊያ ለእያንዳንዳቸው 3/4 ሳይዝ ያለው ኤሌክትሪክ ገመድ ተጠቅሜያለሁ። የኬብል ሳይዝ በምንመርጥበት ጊዜ እዚጋ ካልኩሌት እንዳደረግነው ባለፈው ይሄ እያንዳንዱ እዚጋ ያለው ሰርኪዩት ማክሲመም ድሮ የሚያደርገው ወይም ደግሞ በዚህ ሰርኪዩት ውስጥ የሚያልፈውን ከረንት ካፓሲቲ መሸከም የሚችል የኬብል ሳይዝ እዚጋ ማስቀመጥ አለብን። ስለዚህ በዛ መሰረት ነው ይህንን እያንዳንዱ የኬብል ሳይዝ እዚጋ ይህንን ያስቀመጥኩት። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።